አይናችሁን ጨፍኑና አንድ ቦታ እንድትገምቱ እፈልጋለሁ። ከዓለማችን እጅግ ቀዝቃዛው ሰው የማይኖርበት ምንም አይነት የተፈጥሮ ሀብት በግልጽ የማይታይበት ባዶ የበረዶ ምድረ በዳ። አሁን ደግሞ ይህንን አስቡት። ይህ ማንም የማይፈልገው ባዶ በረዶ በዓለማችን ላይ ካሉ ቦታዎች ሁሉ እጅግ በጣም በጥብቅ የሚጠበቀው ቦታ ቢሆንስ? ጥይት በታጠቁ ወታደሮች፣ በጦር መርከቦችና በራዳሮች። ይህ ቦታ አንታርክቲካ ይባላል። እኛን እያስተማሩን ያሉት ሳይንሳዊ ምርምር የሚደረግበት ቦታ እንደሆነ ነው። ግን እውነታው ሌላ ነው። በረዶውን አይደለም እየጠበቁ ያሉት፣ ከበረዶ ጀርባ ያለውን እንጂ። ወደ ገላጭ ቲዩብ በሰላም መጣችሁ። ዛሬ የዓለም መንግስታት ላለፉት 60 ዓመታት ደብቆ ያቆዩንን ትልቁን ምስጢር አብረን እንፈትሻለን። ዓመቱ በ1959 ነው። ዓለም በከፍተኛ ፍርሃት ውስጥ ነበረች። አሜሪካና ሩሲያ ቀዝቃዛው ጦርነት ኮልድ ዋር በሚባል ከፍተኛ የኒውክሌር ሽሚያ ውስጥ ነበሩ። አንዱ ሌላውን ከምድረ ገጽ ለማጥፋት ጣታቸውን ቁልፉ ላይ ያሳርፈዋል። በምንም ነገር ላይ ሊስማሙ አይችሉም ነበር። ነገር ግን በድንገት አንድ አስገራሚ ነገር ተፈጠረ። እነዚህ ሊጠፋፉ የነበሩ ሀገራት ከሌሎች 10 ሀገራት ጋር በመሆን በአንድ ጠረጴዛ ዙሪያ ተቀመጡ። በአንድ ጉዳይ ላይ ብቻ ፍጹም የሆነ ስምምነት አደረጉ። ይህ ስምምነት የአንታርክቲካ ስምምነት ይባላል። ስምምነቱ ምን ይላል? ማንም ሀገር አንታርክቲካን የራሱ ሊያደርግ አይችልም። ማንም ሰው በነፃነት ሊገባባት አይችልም። ታዲያ ራሳችሁን ጠይቁ። አሜሪካና ሩሲያ የዓለምን ካርታ ለመቀራመት እየተፋለሙ ባሉበት በዚያ ዘመን ለምን ለአንድ በረዶ ብቻ ልዩ ስምምነት አደረጉ? ምን ስላዩ ነው? አሁን በ2026 እናንተ ዛሬ ተነስታችሁ ጫካ ውስጥ መግባት ብትፈልጉ ማንም አይከለከላችሁም። በጀልባ ውቅያኖስ ማቋረጥ ብትፈልጉ ትችላላችሁ። ግን ወደ አንታርክቲካ በራሳችሁ መሄድ ብትፈልጉስ አትችሉም። ስምምነቱ እስከ ዛሬ ይሰራል። አሁን ከ54 ሀገራት በላይ ፈርመውበታል። በቱሪስት ስም የሚሄዱ ሰዎች የሚፈቀድላቸው በዳርቻ ባሉ ጥቃቅን ቦታዎች፣ ያውም በከፍተኛ ቁጥጥር ውስጥ ፔንጉዊን አይተው እንዲመለሱ ብቻ ነው። ወደ መሃል መግባት ፈጽሞ የተከለከለ ነው። ወታደራዊ መርከቦች ያዙሯቸዋል። ለምን? አንድ ተራ ሰው በረዶ ላይ ቢራመድ ምን ችግር አለው? መልሱ ያለው ሳይንቲስቶች ከሚነግሩን ታሪክ ጀርባ ነው። እነሱ የሚጠብቁት አካባቢውን አይደለም፣ እኛን ነው ወደዛ እንድንጠጋ የማይፈልጉት። ይህ ሁሉ ምስጢርና ክልከላ ከመጀመሩ ከ12 ዓመት በፊት አሜሪካ በታሪክ ታይቶ የማይታወቅ ግዙፍ ጦር ወደ አንታርክቲካ ልካ ነበረ። ኦፕሬሽን ሃይጃምፕ ይባላል። አዛዡ አድሚራል ሪቻርድ በርድ ነበረ። የሄዱት ምርምር ሊያደርጉ አልነበረም፣ ሊዋጉ ነበረ። ነገር ግን እዚያ የጠበቃቸው ነገር የሰው ልጅ ፈጽሞ ያላስበውና ዓለምን ለዘላለም የቀየረ ኃይል ነበረ። በሚቀጥለው ደቂቃዎች አድሚራል በርድ በበረዶ ስር ያገኘውን አስደንጋጭ እውነት እንመለከታለን። ዓመቱ በ1946 ሁለተኛው የዓለም ጦርነት ገና ማለቁ ነው። ዓለም በድካም ላይ ነበረች። ነገር ግን አሜሪካ አንድ ያልተጠበቀ ውሳኔ ያሳለፈች። 4700 ወታደሮችንና 13 ግዙፍ የጦር መርከቦችን፣ በርካታ የጦር አውሮፕላኖችን ወደ አንታርክቲካ ላከች። መንግስት ለህዝቡ የነገረው ይህ ሳይንሳዊ ምርምር ነው ብሎ ነበረ። ፕሮጀክቱ ኦፕሬሽን ሃይጃምፕ ተባለ። ግን ራሳችሁን ጠይቁ። ፔንጉዊንና በረዶ ለማጥናት 13 የጦር መርከቦችና ቦምብ ጣይ አውሮፕላኖች ምን ያደርጋሉ? ለማንኛውም ሳይንሳዊ ምርምር አድሚራል ሪቻርድ በርደን የመሰለ ጦር ጀግና ለምን ይመረጣል? እውነታው ይህ አልነበረም። አድሚራል በርድና ሰዎች የሄዱት ሊመረምሩ አልነበረም። የሄዱት አዲስና የማይታወቅ ጠላት ሊዋጉ ነበረ። ነገር ግን በዚያ በረዶ ስር ጥበቃቸው ነገር
ከሰው ልጅ አቅም በላይ ነበረ። ጉዞ ከጀመረ ጥቂት ሳምንታት በኋላ ያልታሰበ ነገር ተፈጠረ። ከአንታርክቲካ በረዶ ስርና ከውሃ ውስጥ ድምፅ የሌላቸው ብርሃን የሚረጩና ከዋልታ ወደ ዋልታ በሰከንዶች ውስጥ መብረር የሚችሉ ያልታወቁ አካላት ብቅ አሉ። አድሚራል በርድ በሕይወቱ አይቶት የሚያውቀው ቴክኖሎጂ ነበረ። እነዚህ በራሪ አካላት የአሜሪካን የጦር አውሮፕላኖች እንደ ዝንብ አረገፏቸው። ምንም አይነት ድምፅ ሳያሰሙ በከፍተኛ ፍጥነት እየበረሩ ግዙፉን የጦር ኃይል አሽመደመዱት። ለ6 ወራት ታቅዶ የነበረው ይህ ጉዞ በ6 ሳምንታት ውስጥ ተቋረጠ። አድሚራል በርድ የተረፉትን ሰዎቹን ይዞ በፍርሃት ሸሸ። ወደ አሜሪካ እንደተመለሰ ለቺሊው ኤል መርኩሪው ጋዜጣ በሰጠው ቃለ መጠይቅ እንዲህ አለ። አሜሪካ ከዋልታ ወደ ዋልታ በከፍተኛ ፍጥነት መብረር ከሚችሉ ጠላቶች ራሷን መጠበቅ አለባት አለ። ይህ ቃለ መጠይቅ ወዲያውኑ ታፈነ። ታሪኩ እዚህ ላይ አያበቃም። ከአድሚራል በርድ ሞት በኋላ የእሱ የሆነ አንድ ምስጢራዊ ማስታወሻ ደብተር ተገኘ። በዚህ ማስታወሻ ላይ አድሚራል በርድ ብቻውን በአውሮፕላን ስለበረረበትና ስላየው አስደንጋጭ ዓለም በዝርዝር ጽፎ ነበረ። በማስታወሻው መሰረት በርድ በበረዶ መሃል ሲበር አንድ ትልቅ ስንጥቅ መግቢያ በር አገኘ። ወደ ውስጥ ሲገባ በረዶ ጠፋ። አረንጓዴ ተራሮች፣ ወንዞችና ሞቃታማ አየር አገኘ። እዛ ውስጥ ከምድር ገጽ ጠፍተዋል የተባሉ ግዙፍ እንስሳትን አየ። ከዚያም አውሮፕላኑ ያለሱ ቁጥጥር ማረፍ ጀመረ። የሰው ልጅ ከደረሰበት ስልጣኔ በሺህ ዓመታት የሚቀድሙ ረዥምና የተለየ መልክ ያላቸው ፍጥረታትን አገኘ። ይህ የውስጠኛው ዓለም ኢነር እርዝ ወይም አጋርታ ይባላል። እነርሱም በርደን የሰው ልጅ የኒውክሌር ቦምብ በመጠቀሙ የተነሳ ዓለምን እንዳያጠፋት ለማስጠንቀቅ ነበረ መልእክት የሰጡት። በርድ ይህንን አስደንጋጭ እውነት ይዞ ወደ አሜሪካ ተመለሰ። ለፕሬዝዳንቱና ለከፍተኛ የጦር አዛዦች ሪፖርት አደረገ። ውሳኔው ምን ነበረ? ፍጹም ዝምታ። ይህ መረጃ ለሕዝብ እንዳይወጣ በከፍተኛ ምስጢር ቶፕ ሴክሬት እንዲያዝ ተደረገ። በርድም እስከ ዕለተ ሞቱ ድረስ ዝም እንዲል ተገደደ። የአድሚራል በርድ ማስታወሻ እብደት ሊመስለን ይችላል። ነገር ግን አሁን ባለንበት ዘመን ዘመናዊ ሳተላይቶች ይህንን በረዶ ማየት ሲጀምሩ ከበረዶ ስር እጅግ የሚያስደነግጡ ነገሮች ብቅ ማለት ጀምረዋል። ከግብፅ ፒራሚዶች የሚበልጡ የጂኦሜትሪ ቅርጾች እና ጉግል ሆን ብሎ በጥቁር ቀለም የሸፈናቸው የከርሰ ምድር በሮች በ1959 ስምምነት ዓለምን የከለከሉት ይህንን ከበረዶ ስር ያለውን ስልጣኔ ለመደበቅ ይሆን? አድሚራል በርድ ያየው አረንጓዴ ዓለም ተረት መስሏቸዋል? እንግዲያውስ ዘመናዊ ቴክኖሎጂ ያመጣውን እውነት ተመልከቱ። በቅርብ ዓመታት በሳተላይት የተነሱ ምስሎች በአንታርክቲካ በረዶ ስር ግዙፍ ፒራሚዶችን አጋልጠዋል። እነዚህ ተራሮች አይደሉም፣ ፍጹም የሆነ የሰው ልጅ የእጅ ጥበብ ውጤቶች ናቸው። ሳይንቲስቶች አንታርክቲካ በበረዶ የተሸፈነችው ከሚሊዮን ዓመታት በፊት ነው ይሉናል። ግን በ1513 የተሳለው ዝነኛው የፒሪ ሬይስ ካርታ አንታርክቲካን አረንጓዴ አህጉር አድርጎ የባህር ዳርቻዎቿን በትክክል በዝርዝር አስቀምጧታል። ይህንን ካርታ የሳሉት ጥንታዊ ሰዎች በረዶ ከመምጣቱ በፊት እዚያው ይኖሩ ነበር ወይስ የዓለማችን እጅግ የረቀቀው ጥንታዊ ስልጣኔ ያለው ከዛ በረዶ ስር ነው? መንግስታት ዛሬም ድረስ በጦር መሳሪያ የሚጠብቁት ይህንን ጥንታዊ ስልጣኔና የተደበቀ ቴክኖሎጂ እንዳናገኝ ይሆን? ምክንያቱም ይህ በረዶ ከቀለጠ እስከ ዛሬ የተማርነው ታሪክ፣ ሃይማኖትና ሳይንስ ሙሉ በሙሉ ውድቅ ይሆናል። ነገር ግን ከዚህ ሁሉ በላይ አእምሮን የሚያናውጥ ሌላ ቲዎሪ አለ። ምናልባትም አንታርክቲካ እኛ እንደምናስበው በዓለማችን ግርጌ የምትገኝ አንዲት ትንሽ አህጉር ባትሆንስ? የተባበሩት መንግስታት ድርጅትን ሎጎ አስብላችሁ ታውቃላችሁ? ዓለማችን መሀል ላይ ሆና ዙሪያዋን በነጭ የበረዶ ቀለበት ተከባለች። ብዙ የሴራ ተመራማሪዎች አንታርክቲካ አህጉር ሳትሆን የዓለማችን ውቅያኖሶችን እንዳይፈሱ አድርጋ ያዘች ግዙፍ የበረዶ ግድግዳ አይስዋል ናት ብሎ ያምናሉ። በ1959 ስምምነት ማንኛውም ሰው ወደዚህ በረዶ እንዳይጠጋ የተከለከለው ግድግዳውን ተሻግሮ እንዳያይ ይሆን? ከዚህ ግድግዳ ማዶ ለኛ ያልተነገሩ ሌሎች አህጉራት ቢኖሩስ? ሌሎች የፀሐይ ብርሃኖች
ሌላ ስልጣኔና ምናልባትም የዓለማችን እውነተኛ ገዢዎች እዚያ ቢሆኑስ? አድሚራል ብርድ ከዋልታ ወደ ዋልታ የሚበሩ ያላቸው ጠላቶች የመጡት ከግድግዳው ማዶ ቢሆንስ? አንታርክቲካ የምድራችን ትልቁ ሚስጥር ናት። የ12 ሀገራት መሪዎች በ1959 ተሰብስበው እኛ የሰው ልጆች የዓለማችንን ዳርቻ እንዳናውቅ ወሰኑ። እውነትን በጦር መሳሪያና በውሸት ካርታዎች ሸፍኗት። እኛ ግን ከእንቅልፋችን የነቃን ነው። ታዲያ እናንተ ምን ታስባላችሁ? ከበረዶ ስር የተደበቀው ምንድን ነው? ፒራሚድ፣ የባዕድ ፍጥረታት፣ ኤሊያንስ ወይስ ከዓለማችን መውጫ በር? ሐሳባችሁን ኮሜንት ላይ አስቀምጡልን። ሁሉንም አነበዋለሁ። ይህንን አእምሮን የሚያናውጥ ሚስጥር አብራችሁን ስለመረመራችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትዘንጉ።